ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አባቶቻችን ካህናት፣ ወንድሞቼ ላይካን ምስጢር ዲያቆናት፣ አምላካችን እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅድስናው ስፍራ በቅድስናው አደባባይ የሰበሰባችሁ የእግዚአብሔር ልጆች ምእመናንና ምእመናት በወደደንና ባፈቀረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? የቸርነትና የምሕረት የይቅርታ ባለቤት አምላካችን እግዚአብሔር በዕድሜያችን ላይ ይችን ቀንና ይችንም ሰዓት ጨምሮ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። አምላክን ያየንባት መስዋዕታችን የአዲስ ኪዳኗ ኪሩብ እናታችን እመቤታችን ለስሟ ምስጋና ይሁን። እንደ አምላካችን ለእግዚአብሔር ቅዱስና መልካም ፈቃድ ጉባኤያችንን በጸሎት ከፍተናል ወይም ጀምረናል ማለት ነው። በቀጥታ ወደ ዕለቱ የወንጌል ክፍል ነው የምንገባው። ወአመ ተፈጸመ ሰሙን ዕለት ወሰድዎ ለሕፃን ከመ ይግዝርዎ ወሰመይዎ ስሞ ኢየሱስ በከመ ሰመዮ መልአክ እምቅድመ ተጽንሶ በገርሳ። 8 ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። በማኅፀኗ ሳትጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት። የሉቃስ ወንጌል ምዕራፍ 2 ከቁጥር 21። አምላካችን እግዚአብሔር ምስጢሩን እንደገለጸልን መጠን የዕለቱን ወንጌል በዓሉንም የሚመለከት ስለሆነ በዚህ ኃይለ ቃል እንማማራለን ማለት ነው። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር በድጋሚ የተመሰገነ ይሆንልን። 8 ቀን በተፈጸመ ጊዜም ሕፃኑን ሊገዙት ወሰዱት። ቃሉን የተናገረው ቃሉን የመዘገበልን ከ72ቱ አርድእት አንዱ የሆነው ከ4ቱ ወንጌላውያን አንዱ ቅዱስ ሉቃስ ነው። እንደሚታወቀው ከታኅሳስ 1 ጀምሮ እስካሁን ያለው ዕለት ልደት፣ ሕጽነት፣ ግዝረት የሚሉ አበይት በዓላቶች በእነዚህ በ8 ቀናት ውስጥ አሉ። በመጀመሪያ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ልደትን አክብረናል። እንደገና ደግሞ ከዕለት ቀጥሎ ያለው ሰንበት ወይም እሁድ ሕጽነት ወይም ሕፃን በመባል ይታወቃል። ዛሬ ደግሞ ጥር 6 ቀን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የግዝረቱ ወይም የተገዘረበት ዕለት ብላ ቅድስት ቤተ ክርስቲያናችን ታከብረዋለች። የምሕረት አምላክ እግዚአብሔር ከሦስቱ አካላት አንዱ የሆነው ኢየሱስ ክርስቶስ የእኛን ሥጋ ለብሶ ሰው ሆኖ በዚህ ምድር ተገልጦ ፈጻሜ ሕግ እንደመሆኑ መጠን እግዚአ ለኦሪት ገብረ በሕገ ኦሪት ከመ ይሳየቆሙ ለእለ ውስተ ኦሪት። የኦሪት ጌታዋ የኦሪት አስገኘዋ ኦሪትን በሙሴና በአሮን ላይ አድሮ የሰራት እርሱ ፈጻሜ ሕግ ነውና የኦሪትን ሕግ ፈጸመ። በኦሪት ያሉትን ይቤዣቸው ዘንድ ያድናቸው ዘንድ ብሎ ቅዱስ ጳውሎስ እንደተናገረው ሕግን ለመፈጸም
በዛሬው ዕለት ወደ ቤተ ግዝረት ወይም ለመገዘር ሄደዋል። እንደሚታወቀው ግዝረት በብሉይ ኪዳን አስቀድሞ ለታላቁ አባት ለአብርሃም የተሰጠ የቃል ኪዳን ምልክት ነው። ኦሪት ዘፍጥረት ምዕራፍ 17 ከቁጥር 9 ጀምራችሁ ስትመለከቱት እግዚአብሔር አምላክ በዚያን ጊዜ ታላቁ አባት አብርሃምን ጠርቶ በእኔና በአንተ መካከል በልጆችና በእኔ መካከል ለዘላለሙ ቃል ኪዳኔን አጸናለሁ። ልጆች እንዲሁም አንተ በቤት ያለው ሰው ሁሉ ሕፃኑን በ8 ቀን ትገዝሩታላችሁ። ያም ግዝረት በእኔና በአንተ መካከል በዘርና በእኔ መካከል መለያ ሆኖ ይኖራል ብሎ ባዘዘው መሰረት አብርሃም በ99 ዓመቱ ተገዝሯል። ይህ ማለት ግዝረት በብሉይ ኪዳን ሰዎች የእግዚአብሔር ሕዝቦች ለመሆናቸው የእግዚአብሔር ልጆች ለመሆናቸው ወደ እግዚአብሔር እጅ የሚያስገባቸው እኛ የአዲስ ኪዳን ክርስቲያኖች ተጠምቀን ክርስቲያን እንደምንባለው ሁሉ በብሉይ ኪዳን ያሉ ሕዝቦችም ደግሞ እንደ ጥምቀት ሆኖ ሲያገለግላቸው ኑሯል። ይህ ግዝረት ማለት ነው። የሥጋቸውን ሸለፈት በመቆረጥ አብርሃም በ99 ዓመቱ ተገረዘ። እንዲሁ ደግሞ ከእሱ በኋላ ያሉት ልጆቹ በ8 ቀናቸው እንዲገዘሩ የሥጋቸውን ሸለፈት እንዲቆረጡ ታዘዋል። በዚህ ሥርዓት መሠረት ክርስቶስ እስከተወለደበት ጊዜ ድረስ ለ5500 ዘመናት ይህ ግዝረት እንደ ጥምቀት ሆኖ ሲያገለግል ኑሮ ሐዋርያው ቅዱስ ጳውሎስን በዚህ በሮሜ መልእክቱ ምዕራፍ 4 ከቁጥር 10 ጀምራችሁ ስታዩ ወግዝረትሰ ወሀቦ እግዚአብሔር ለአብርሃም ከመ ትኩኖ ማኅተመ ጽድቅ፣ ግዝረትን እግዚአብሔር ለአብርሃም የጽድቅ ምልክት የሆነው ዘንድ ሰጠው ብሎ ሲያስተምር ታገኙታላችሁ። ለብሉይ ኪዳን ሰዎች ግዝረት የጽድቅ ምልክታቸው የእግዚአብሔር ለመሆናቸው ምልክታቸው ሕግ እንዳላቸው የሚያስረዱት በግዝረታቸው ምልክትነትን የጽድቅ ምልክት አድርጎ እግዚአብሔር ለአብርሃም ሰጠው። አብርሃምም ለልጁ አስተማረው። እንዲሁም ዘራ አብርሃም የተባሉት እንደ ተስፋው ቃል የተስፋይቱን ምድር ከነዓንን ወይም ኢየሩሳሌምን ይወርሳሉ ተብለው የተነገረላቸው እስራኤልም እንኳ ግብፅ እስከሚወርዱ ድረስ ከግብፅ ተመልሰው ሀገራቸው እስከሚገቡ ያም አልፎ ክርስቶስ አማናዊው ጽድቅ ወደ መንግሥተ ሰማያት የሚያገባው ምልክት የሆነው ጥምቀት እንዲሁም ልጅነት ለሰዎች እስከሚሰጥ ድረስ ግዝረት ምልክት ሁኖ ማኅተም ሁኖ ለብዙ ዘመናት ኖሯል። ታዲያ ጌታችን ኢየሱስ ክርስቶስ ፈጻሜ ሕግ እንደመሆኑ መጠን በ8ኛው ቀን ወደ ቤተ ግዝረት ወሰዱት ይለናል ቅዱስ ሉቃስ። በ8ኛው ቀን ወደ ቤተ ግዝረት ወሰዱት። እዚሁ የሉቃስ ወንጌል ምዕራፍ 1 ከቁጥር 59 ላይ አንድ ታሪክ ታገኛላችሁ።
ክርስቶስ የባሕርይ አምላክ ነው። ፈጣሪ ሰማያት ምድር ረቂቃኑን ግዙፋኑን የፈጠረ ዓለምን ካለመኖር ወደ መኖር አምጥቶ የሠራ የነገሥታት ንጉሥ የጌቶች ጌታ የአምላኮች አምላክ ሁሉ ከእርሱ ለእርሱ የሆነ ሲሆን ክብር ሁሉ መጠኑ ያይደለ፣ ነገር ግን ክብርን ለሰው ልጆች የሚሰጥ አምላክ ሲሆን በሰው ሥጋ ተገልጿል። ሰው ሆኗል። ሰው መሆኑ ለእርሱ እንደ ትልቅ ተወርዶ እንደ ትልቅ መዋረድ ነው። ሐዋርያው ቅዱስ ጳውሎስም እንደነገረ በቆሮንቶስ ምዕራፍ 3 ጀምራችሁ ስታነቡት እግዚአብሔር ሰዎችን ለማዳን ሰነፈ ሲል ያስደምጠናል ሐዋርያ። ነገር ግን እግዚአብሔር ሰዎችን ለማዳን አዳምን ለማዳን ያደረገው ስንፍና ከዚህ ዓለም ጥበብ ይበልጣል። ምክንያቱም የማይታይ የማይዳሰስ የማይጨበጥ አምላክ ሲሆን ይህን ያህላል፣ ይህንን ይመስላል፣ እንዲህ ነው ተብሎ የማይነገርበት ንጉሥ ፈጣሪ ሲሆን በማይመጥነው በሰው ሥጋ መገለጥ ለእርሱ እንደ ስንፍና ነው። ነገር ግን የእርሱ ስንፍና ከዓለም ጥበብ ይበልጣል። በዚህ መሠረት ሰው በሆነ ጊዜ የታላላቆች ሰዎች ልጆች፣ የካህናቱ ልጆች፣ የነገሥታቱ ልጆች ተወልደው 8 ቀን ሲሆናቸው እዚያው ቤታቸው መጥተው ነው ገዛሪዎች የሚገዟል። በዚህ አንጻር የታላቁ ካህን የዘካርያስ ልጅ ዮሐንስ በተወለደ ጊዜ 8 ቀን ሲሆነው ወመፁ ከመ ይግዝርዎ ሊገዙት መጡ ተብሎ ሉቃስ 1:59 ላይ ተጽፏል። ጌታን ግን እንዲገዘር ወደ ቤተ ግዝረት ወሰዱታል። ይህንን አነጻጽሩት ክርስቲያን። ዮሐንስ የሊቀ ካህኑ የዘካርያስ ልጅ ነው። ጌታ ደግሞ የንጉሠ ሰማይ ወምድር የአብ የባሕርይ ልጅ ዓለምን የፈጠረ የንግሥተ ሰማይ ወምድር የቅድስት ድንግል ማርያም ልጅ ሲሆን እርሱ ወደ ቤተ ግዝረት ሄደ። ዮሐንስ ደግሞ በአንጻሩ መጥተው ቤቱ ገዘሩ። የአብይ ሊቀ ካህናት ልጅ ነውና ወደ ቤቱ ሄደው ገዘሩት። ጌታን ወደ ቤተ ግዝረት ወሰዱ። ይህ በምን ምክንያት ሆነ ብላችሁ ስትመለከቱ የማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ጀምሮ መልሱን ታገኙታላችሁ። ጌታን ወደ ቤተ ግዝረት ሲወስዱ በአንጻሩ ፍጡራኑ ደግሞ የካህናት ልጆች ስለሆኑ የነገሥታት ልጆች ስለሆኑ የታላላቆች ሰዎች ልጆች ስለሆኑ ቤታቸው መጥተው ገዘሯቸው ከተባለ ጌታ ደግሞ የመጣ ለትሕትና ነው እንጂ ለልዕልና አይደለም። ወልደ እጓለ እመሕያው ይመጽእ ከመ ይትለአክዎ ዘእንበለ ዳይሙ ከመ ይትለአክ። ወልደ እጓለ እመሕያው ክርስቶስ ሊያገለግል እንጂ ሊያገለግሉት ነፍሱን ቤዛ አድርጎ ሊሰጥ እንጂ ሰዎች ነፍሳቸውን ቤዛ አድርገው ለእርሱ ሊሰጡት አይደለምና የመጣው። በዚህ ምክንያት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት ወሰዱ ብሎ ቅዱስ ማቴዎስ ገልጾልናል በወንጌል። ስለ ግዝረቱ ይህን ያህል ቃል እንደተገዘረ ወደሚለው
8 ቀን ሆነው ከ8 ቀን በኋላ ወደ ቤተ ግዝረት ወሰዱ። ታላቁ የቤተ ክርስቲያን መጽሐፍ ስንክሳር የሚባለው መጽሐፍ ላይ የዛሬው ዕለት ስታነቡት ኢተገዝረ ወይም አልተገረዘም ይላል። እንደገና ደግሞ ሃይማኖተ አበው የሚባል ታላቅ መጽሐፍ የቤተ ክርስቲያናችን መጽሐፍ አለ። እዚያ ላይ ሄዳችሁ ስትመለከቱ ዝንቱ ሕፃን ዘተገዝረ በስርዓተ ሕፃናት አመሳምንት ዕለት፣ ይህ ሕፃን እንደ ሕፃናት ስርዓት በ8 ቀን ተገዘረ ይላል። አሁን እዚህ ላይ ቃላት የተለያየ ስንክሳር እንዳልተገረዘ ሃይማኖተ አበው ደግሞ እንደተገዘረ ወንጌልም እንዲሁ ስለተናገሩ የተለያዩ ይመስላል። ነገር ግን እንደዛ አይደል። ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት ከሄደ በኋላ የሚገዝረው ሰው ወይም የሚገርዘው ሰው ምላጩን ለምጦ ቀረበ ይላል። በዚህ ጊዜ አምላክ ስለሆነ እርሱ ፈጣሪ ስለሆነ እርሱ ደሙ ከዕለተ ዓርብ አስቀድማ አትፈስምና የምትገርዘኝ አንተ ነህ ብሎ ገዛሪውን ጠይቀው፣ አዎ ብሎ ሲመልስ ያ የያዘው ምላጭ በእጁ ላይ እንደ ቅቤ እንደ ውሃ ፈሰሰ። በዚህ ጊዜ ጌታችን በግብር አምላካዊ ተገርዞ ተገኝቷል። ሰው ሳይገርዘው ገራዡ ሳይቆርጠው ደሙ ሳይፈስ በአምላካዊ ጥበቡ በአምላካዊ ኃይሉ ረቂቅ አምላክ እንደመሆኑ በግብር አምላካዊ በአምላካዊ ስራ በጌትነቱ ስራ በአምላክነቱ ስራ ተገርዞ ተገኘ። ስንክሳር የተባለው መጽሐፍ በሰው እጅ አለመገረዙን ሲያይ ኢተገዝረ አልተገረዘ። ሃይማኖተ አበው ደግሞ እንዲሁ በግብር አምላካዊ መገረዙን ሲያይ ይህ ሕፃን ይህ ብላቴና እንደ ሕፃናት ስርዓት እንደ ብላቴናዎች ስርዓት የተገረዘ ነው ብሎ ተናገረ። እንዲህ ነው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መገረዝ። በራሱ አምላክነት በራሱ ስራ በራሱ ባህርያዊ ጥበብ ተገርዞ ተገኘ። አሁን ይህ የተአምራት ኃይል ማንም ሊያደርገው የማይችል ነገር ግን እርሱና ባለቤቱ ብቻ የሚያደርገው ታላቅ አምላካዊ ስራ ፈጻሚ ሕግ የሆነው ጌታችን የሕግ ባለቤት የሆነው ጌታችን በእንደዚህ አይነት ስራ ራሱን በራሱ የተገረዘ ሆነ ይልናል ቅዱስ መጽሐፍ። ግዘት እንደዚህ ነው። በብሉይ ኪዳን የጽድቅ ምልክት ሆኖ የሃይማኖት ምልክት ሆኖ የሕግ ምልክት ሆኖ ኖሯል። ያ የሕግ ምልክት የሆነው ግዝረት ግን ጥምቀት እስከ መጣ ድረስ ካሳ እስከ ተፈጸመ ድረስ እንጂ ካሳ ከተፈጸመ በኋላ ክርስቶስ ከተሰቀለ በኋላ ልጅነት ለሰዎች ከታደለ በኋላ የተዘጋችው ገነት የሰዎች ማደሪያ የሰዎች ርስት የሆነችው የአባታችን የአዳም ርስት የሆነችው ገነት ከተከፈተች በኋላ በጥምቀት ተተክቶ
ያ ግዝረት ቀርቷል ማለት ነው። ቅዱስ ጳውሎስ ለሮሜ ምዕመናን ሲያስተምራቸው በሮሜ እንደሚታወቀው ሁለት አይነት ህዝቦች ኖሩ ነው። የእግዚአብሔር ህዝቦች የሚባሉትና የጣዖት ህዝቦች ወይም አሕዛብ የሚባሉት። በጣም የሚገርማችሁ ነገር ግዝረት ቀርቶ ጥምቀት ከተተካ በኋላ የሰው ልጆች አምነው ተጠምቀው ወደ ገነት ወደ መንግሥተ ሰማያት እንዲገቡ እንጂ መገረዝም አይጠቅምም፣ አለመገረዝም አይጎዳም እያሉ ሐዋርያት ሲያስተምሩ እነዚያ ግዝረትን ይከተሉ የነበሩት እስራኤል ቆላፋት የሆኑት ወይም ያልተገረዙት አሕዛብን ግርዘትን እንደ ታላቅ ነገር አድርገው ይመኩባቸው ነበር። እናንተ ቆላፋት እያሉ ምልክት የሌላችሁ እያሉ ይመኩባቸው ስለነበረ ተገዝሮሂ እያሰን ኢተገዝሮሂ እይበሉ መገረዝ አይጠቅምም፣ አለመገረዝም አይጎዳም ብሎ ጥምቀት በግርዘት ትክ እንደገባ እንደተተካ በዚህ አስተምሮ የሚጠቅመው የሰው ልጅ የሚያድነው የሰውን ልጅ ወደ እግዚአብሔር መንግሥት የሚያገባው ሰውን ከእግዚአብሔር ጋር የሚያገናኘው ሰውን ወደ ገነት ወደ መንግሥተ ሰማያት መርቶ የሚያደርሰው ማመንና መጠመቅ የሥላሴ ልጅ መሆን እንጂ መገረዝም አለመገረዝም ሁለቱም ጥቅም የለው ብሎ ለሮሜ ክርስቲያኖች አስተምሮ አይሁድና አሕዛብን አስታርቆበት አልፏል ማለት ነው። ግዝረት ለብሉይ ኪዳን እንደ ጥምቀት ወይም እንደ ምልክት የእግዚአብሔር ሕዝብ ለመባል ይጠቀሙበት የነበረ ነገር ግን ለአዲስ ኪዳን ክርስቶስ ከተሰቀለ በኋላ ሕግ ከተሰራ በኋላ ግን ሰዎች በፍላጎት ለራሳቸው የሚያደርጉት እንጂ ለጽድቅ ወይም ለኩነኔ የማይዳርግ የማይጠቅም መሆኑን ክርስቶስ ፈጻሚ ሕግ ሆኖ በዛሬው ዕለት በአምላካዊ ግብ በአምላካዊ ጥበብ በራሱ ሥራ ፈጻሚ ሕግ እንደመሆኑ ተገዝቶ አሳይቷቸው አልፏል። አይሁድን ማለት ክርስቶስ ግዝረት እንደማይጠቅም የሚጠቅመው ማመን እንደሆነ እያወቀ ለምን ተገረዘ የሚል ጥያቄ ሊነሳ ይችላል። ይህ የሆነበት ምክንያት ደግሞ አይሁድ ክፉዎች ስለሆኑ ከማመን የዘገዩ ስለሆኑ ክርስቶስ እኔ ከአብ ተልኬ የመጣው ላስታርቃችሁ፣ ላድናችሁ፣ ለዓለም ቤዛ ለመሆን ለዓለም ድነትን ለመስጠት ነፍሳትን ከሲኦል ለማውጣት ሰው ሁኜ መጥቻለሁ ብሎ በሚያስተምራቸው ጊዜ አይሁድ አንተ የኦሪትን ሕግ ፈጻሚ አይደለም፣ እንደ ተስፋው ቃል እግዚአብሔር ለአብርሃም የሰጠውን የግዝረት ምልክት አልፈጸምክም ብለው በምክንያት ደገኛይቱን ሕገ ወንጌልና ክርስቶስን ከመቀበል ወደ ኋላ እንዳይሉ ምክንያት ለማሳጣት ፈጻሚ ሕግ ሆኖ አምላካችን ኢየሱስ ክርስቶስ አልፏል። አይሁድ ይህንን ባያደርግ ኑሮ ሕጋቸውን ባይፈጽም ኑሮ በሕጉ ባያልፍ ኑሮ ፈጻሚ ሕግ አይደለም ሰዓሬ ሰንበት እንዳሉ ሕግን የሚሽር ኦሪትንና ነቢያትን የማይቀበል የሙሴን ሕግ የማይተገብር ብለው አይቀበሉትም ነበር። ነገር ግን
ምክንያት ለማሳጣት ሕጋቸውን ሁሉ ፈጽሞት አልፏል። ግዝረቱ በዚህ ሁኔታ በግብር አምላካዊ የተፈጸመ ሲሆን ሁለተኛ ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አለው ብሎ ከግዝረቱ ቀጥሎ ቅዱስ ሉቃስ ነግሮ አንድ ወንድ ሲወለድ አንድ ሕፃን ወደዚህች ዓለም ሲቀላቀል እስከ 8 ቀን ይቆያል። በ8 ቀን ግን ተገርዞ ያን ጊዜ ስም ይወጣል። አካባቢው የሚያውቀው፣ ሀገሩ የሚያውቀው፣ ቤተሰቡ የሚያውቀው፣ እርሱ የሚጠራበት ወንድ መሆኑ የሚረጋገጥበትም ጭምር ነው ቤተ ግዝረት። ከተገረዘ በኋላ ስም ይወጣለታል። በዚያ ምክንያት ሳትጸንሰው መልአኩ ስሙንም ኢየሱስ ትይዋለሽ ብሎ እንደነገራት ስሙንም ኢየሱስ አሉ። ስሙንም ኢየሱስ አሉ። ይህ ስም በጣም የሚገርማችሁና የሚያስደንቃችሁ ነገር መጻሕፍትም እንደሚነግሩ አባቶቻችንም እንዳስተማሩ ኢየሱስ የሚለው ስም መድኃኒት ነው፣ መድኃኒት ማለት ነው። ነገር ግን ኢየሱስ የሚለውን ስም ሥጋ ከመልበሱ ሰው ከመሆኑ አስቀድሞ መለኮትን ብቻ ኢየሱስ ማለት አይቻልም። እንደገና ደግሞ ሥጋውን ተዋህዶ መለኮት ያልተዋህደውን ሥጋ ኢየሱስ መባል አይቻልም። ለዚያ ነው ሊቁ በሃይማኖተ አበው ወእነግር አነሂ ከመ ኢመፍትው እስሚዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለ ትስብእት ዘእንበለ መለኮት ክርስቶስ አይሰማ። መለኮትን ብቻ ኢየሱስ ማለት እንደማይገባ እንዲሁ ደግሞ ሥጋንም ብቻ ኢየሱስ ማለት እንደማይገባ እናገራለሁ። ወእምቅድመ ትስብእት አልቦ ዘይሰምዮ በዚህ ስም ለቃለ እግዚአብሔር ክርስቶስ ሥጋ ከመልበሱ አስቀድሞ ሰው ከመሆኑ አስቀድሞ በዚህ ኢየሱስ በሚለው ስም እግዚአብሔርን የጠራው የለም። ነገር ግን ክርስቶስ ሥጋ ከለበሰ በኋላ ሰው ከሆነ በኋላ የሥጋንና የመለኮትን ተዋህዶ ያንን ግን ኢየሱስ ብዬ እጠራዋለሁኝ ብሎ ሲናገር ትሰሙታላችሁ። ሥጋ ሳይለብስ ሰው ሳይሆን እግዚአብሔርን ኢየሱስ ማለት አይቻልም። እንዲሁ ደግሞ መለኮት ያልተዋሃደውን ሥጋ ኢየሱስ ማለት አይቻልም። ኢየሱስ ማለት የሚቻለው ከሁለት አካል አንድ አካል የሆነው ከሁለት ባህሪ አንድ ባህሪ የሆነው ማለትም ከመለኮት ባህሪ የሥጋን ባህሪ ሲዋሃድ ሥጋ መለኮትን ሲዋሃድ የሁለቱ ልዩነት በተዋሂዶ አንድ በሆነ ጊዜ ቃል ሥጋን ሲዋሃድ ቃል ሥጋን ሲለብስ ሥጋ ቃልን ሲዋሃድ ያን ጊዜ ኢየሱስ ማለት ይቻላል። ክርስቶስ ማለት ይቻላል። መድኃኒት ማለት ይቻላል። ንጉሥ ማለት ይቻላል። አባቶቻችን ያስተማሩን ይህ ታላቁ ደራሲ የእናታችን የቅድስት ድንግል ማርያም ውዳሴ የደረሰው ቅዱስ ኤፍሬም ይህንን ስም ወአዲ ይሰመይ ኢየሱስሃ ዳግመኛም ስሙ ኢየሱስ ይባላል። ዘያድኅኖሙ ለሕዝቡ እምኃጢአቶሙ
ይህም ትርጓሜው ሕዝቡን ከኃጢአታቸው የሚያድናቸው ነው ብሎ በሐሙስ ውዳሴ ማርያም ሲገልጸው ታዩታላችሁ። ይህ ስም ዓለም ከመፈጠሩ አስቀድሞ የነበረ ስም፣ ይህ ስም ዘመን ከመቆጠሩ አስቀድሞ የነበረ ስም ነው። ይህ ስም መላእክት ከመፈጠራቸው የሰው ልጆች ከመፈጠራቸው አስቀድሞ የነበረ ስም ነው። ቅዱስ ዳዊት በመዝሙር 70 ከቁጥር 17 ጀምራችሁ ስትመለከቱት ወእምቅድመ ፀሐይ ሀሎ ስሙ፣ ከፀሐይ አስቀድሞ ስሙ ነበረ በማለት ይገልጸዋል። ብርሃናት ከመፈጠራቸው፣ ዕለታት ከመፈጠራቸው፣ አዝማናት ከመፈጠራቸው፣ መላእክት ከመፈጠራቸው፣ ዓለም ከመፈጠሩ አስቀድሞ በልበ ሥላሴ ታውቆ በራሱ ባህሪ ታውቆ የሚኖር ስም ይህ ስም ለአማኞች ለክርስቲያኖች ታላቅ ስም ነው። ሐዋርያው እንደተናገረው ፊልጵስዩስ ምዕራፍ 2 ከቁጥር 10 ጀምራችሁ ስትመለከቱት ወዚህ ስም አብይ ጥቀ፣ ይህ ስም ታላቅ ፈጽሞ ታላቅ ስም ነው። ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘታሕቲሃ ለምድር። ለዚህ ስም በላይ ከሰማይ በላይ ያሉ መላእክት በምድር ደቂቀ አዳም እንዲሁ ከምድር በታች ያሉ ካለ ፍጥረት ሳይቀሩ ለዚህ ስም ይሰግዳሉ፣ ይንበረከካሉ፣ ይህን ስም ይጠራሉ በማለት ይገልጽልናል። ይህ ስም ታላቅ ስም ነው። እግዚአብሔር ልጆች ተራ ሰዎች በየአደባባዩ እንደሚጠሩት ያይደለም። ነገር ግን እኛ ክርስቲያኖች ስንጠራው ስሙን ነፍስና ስጋችን የምትጨነቅለት፣ ሕዋሳታችን የሚርዱለት፣ የሚንቀጠቀጡለት ከስም በላይ የሆነ ስም ድህነትን የምናገኝበት ግርማ የምናገኝበት ታላቅ ሞገሳችን የሆነ ታላቅ ስም አጋንንትን የምናድንበት የምናንቀጠቅጥበት መናፍስትን የምናስወጣበት የምንከብርበት የምንድንበት መድኃኒታችን የሆነ ምግባችን የሆነ ሃይማኖታችን የሆነ መሰረታችን የሆነ ድህነታችን የሆነ የምንደሰትበት ኢየሱስ ብለን ስሙን ጠርተን ነፍስና ስጋችን የሚደሰቱበት፣ ኃይለ አጋንንትን የምንጠቀጥቅበት፣ ከሲኦል የወጣንበት፣ ገነት የተከፈተበት ታላቅ ስም ነው። አይተናል እኮ ሐዋርያቱ ስሙን ብቻ እየጠሩ ጻኡ መናፍስት ርኩሳን በስሙ ለእግዚእነ ኢየሱስ ክርስቶስ። ርኩሳን መናፍስት በጌታችን በኢየሱስ ክርስቶስ ስም ውጡ እያሉ አጋንንትን ሲያወጡበት፣ ለምጻምን ሲያነጡበት፣ ምውታንን ሲያነሱበት፣ በኃይል ሲከፍሉበት፣ ደመና ሲያወርዱ መና ሲያወርዱበት የነበረ ታላቅ ስም ነው። ይህ ስም ዓለም ይህንን ስም እየጠራ ዛሬ ሳይገባው ሳይረዳ ምን እንደሆነ ሳያውቅ ኢየሱስ የሚለው ትርጓሜ ሳይገባው በየአስፋልቱ በየአደባባዩ በየሜዳው በዚህ ስም ሲያላግጥ በዚህ ስም ሲቀልድ ታዩታላችሁ። ነገር ግን ያ ስም
ለክርስቲያኖች ከስሞች ሁሉ በላይ የሆነ ታላቅ ስም ነው። ትርጉም ያለው ስም ነው። አሁንማ አንዳንድ ጊዜ እኮ እኛም ኢየሱስ የሚለውን ስም ስንሰማ የምንሳቀቅበት ጊዜ ሁሉ ላይ ደርሰናል። ሰዎች በዚህ ስም ሲቆምሩ እያየ ሲቀልዱ እያየ ሕዝቡን ሲያጭበረብሩ እያየ ይህንን ስም እኛ ክርስቲያኖች ብቻ ሳንሆን አገልጋዮች ሁሉ ስሙን ለመጥራት የምንሰቀቅበት የምንፈራበት ዘመን ላይ ነው ያለነው። ነገር ግን እንደዛ አይደለም ክርስቲያኖች። ኢየሱስ የሚለውን ስም ስትጠሩ ልባችሁ ሐሴትን ተሞልቶ ደስታን ተሞልቶ እርካታን ተሞልቶ ደስ ብሏችሁ አንደበታችሁ ብቻ ያይደለ አጠቃላይ ሕዋሳታችሁ ሰውነታችን ይህንን ስም ሲሰማ ጸጉራችን ሁሉ ሳይቀር ሊቆም ይገባል። ምክንያቱም የዳንበት ስም ነው፣ የተጠራንበት ስም ነው። እንጀራ ሆኖ የተመገብነው ስም ነው። ዳቦ ሆኖ የተመገብነው ስም ነው። በዚህ ስም ዓለም ተፈጥሯል። በዚህ ስም መላእክት ተፈጥረዋል። በዚህ ስም ፍጥረታት ሁሉ ጠግበው ይኖራል። በዚህ ስም ፍጥረታት ሁሉ ደስ ብሏቸው ይኖራል። እኛ የምናየው ብቻ ሳይሆን የማናየው በምድር ላይ የምናያቸው ፍጡራን ብቻ ሳይሆኑ የማንመለከታቸው ረቂቃን የሆኑ ከዓለም ፍጥረት ወይም ሁለተኛ ፍጥረቶች የተባሉ እመቤታችን በነገረ ማርያም የተመለከተ ያየቻቸው በራእየ ማርያም ከዚህ ምድር በታች ያሉ እኛ ማናያቸው ማንኛውም ተመራማሪ ተመራምሮ የማይደርስባቸው አምላክና እግዚአብሔር ራሱ ብቻ የሚያውቃቸው ፍጥረታት ከዚህ ምድር በታች አሉ። እነዚያ ሁሉ ሳይቀሩ ለዚህ ስም ይርዳሉ፣ ይንቀጠቀጣሉ፣ ይሰግዳሉ፣ በስሙም ተደስተው ይኖራሉ ይላል። ኢየሱስ የሚለው ስም ይህ፣ ክርስቶስ የሚለው ስም ይህ። ይህን ስም ለመጥራት እኛ የሰው ልጆች ከፍጥረታት ሁሉ አልቆ የፈጠረን ስለሆን ከመላእክት የበለጠ ስለሚወደን ስሙን ኢየሱስ ብለን እንድንጠራ ተፈቅዶልናል። ኃይልም አለን እንጂ ይህን ስም እኮ መላእክት እየተንቀጠቀጡ ነው የሚጠሩ። ይህንን ስም አጋንንት መጥራት አይችልም። ኢየሱስ ቢሉ እንኳ አጋንንት እየተቃጠሉ እየነደዱ እየጋዩ እየተቃጠሉ ይህን ስም ሊጠሩት ይችላል። መጻእከኑ ኢየሱስ ናዝራዊት ስደት ወታውጣን እመካን የናዝሬቱ ሰው ኢየሱስ ሆይ አንተ የአቢባሪው ልጅ ነህ፣ ልታወጣ ልታጠፋን መጣህ ብለው አጋንንት ሁሉ እየተቃጠሉ እየተጨነቁ ሲጠሩ ታያላችሁ። የማቴዎስ ወንጌል ምዕራፍ 8 ጀምራችሁ ስታነቡ ይህ ስም ታላቅ ስም ነው። የእግዚአብሔር ልጆች ይህን ስም ነው ከመወለዱ አስቀድሞ ከመጸነሱ አስቀድሞ መልአኩ ቅዱስ ገብርኤል የነገረን ይህንን ስም ነው። በስድስተኛው ወር ገብርኤል የሚባል መልአክ ከእግዚአብሔር አብ ዘንድ ተልኮ ናዝሬት ገሊላ ወደምትባል አገር ሄደ። ወደ አንዲት ድንግል ለዮሴፍ ወደ ታጨች የዛች ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ያለሽ ሆይ ደስ ይበልሽ አላት። እግዚአብሔር ከአንቺ ጋር ነው አላት።
እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት ይለናል ሉቃስ 1:26 ላይ ይዙ። ወፍካሬው አብጽሐ ቅዱስ መልአክ የስሙን ትርጓሜ ቅዱሱ መልአክ ተረጎመልን ብሎ እንደተናገረ ሊቁ ከመወለዱ አስቀድሞ ሳይጸነስ ስሙን ኢየሱስ ትዪዋለሽ፣ እሱም ሕዝቡን ወገኖቹን ከኃጢአታቸው ያድናቸዋል፣ ከኃጢአታቸው ከመጣው ፍዳ ይታደጋቸዋል፣ ከወደቁበት ያነሳቸዋል፣ ተስፋ የቆረጡትን ተስፋ ይሰጣቸዋል፣ የተራቡትን ያጠግባቸዋል፣ የታመሙትን ይፈውሳቸዋል፣ የሞቱትን ያስነሳቸዋል፣ የደከሙትን ኃይል ይሆናቸዋል፣ ብርታት ይሆናቸዋል፣ የራቁትን ያቀርባቸዋል፣ የቀረቡትን አጋንንትን ደግሞ ያርቃቸዋል፣ ሰዎችን ወደ እግዚአብሔር ወደ ራሱ ያቀርባቸዋል፣ ወደ ገነት ያስገባቸዋል፣ ምግብ ይሆናቸዋል፣ እንጀራ ይሆናቸዋል፣ ሕይወት ይሆናቸዋል፣ ስሙን ጠርተው ይደሰታሉ፣ በስሙ ሐሴትን ያደርጋሉ ብሎ እንደነገረ ስሙ ኢየሱስ ተባለ። እንዴት ይጣፍጣል! ስናነሳው ስንጠራው እውነት እምላችሁ የእግዚአብሔር ልጆች ከዛሬ ጀምሮ ሰዎች ኢየሱስ እያሉ በዚህ ስም ቢቀልዱበትም እንኳን እናንተ ግን ሕዋሳቶቻችሁ እየተጨነቁ እንዴት አድርገን እንጥራው፣ እንዴት አድርገን ስሙን እናንሳው እያላችሁ ስሙንም ስትጠሩ ልባችሁ ደስ ብሎ ኢየሱስ ብላችሁ መናገር አለባችሁ። ኢየሱስ ክርስቶስ የሚሰበከው በዚህ ቤተ ክርስቲያን ስለሆነ ስሙን የሚጠሩትም ክርስቲያኖች ስለሆኑ እውነት አይምሰላችሁ። ሌሎች ኢየሱስ ስላሉ ውሸታቸው፣ ሐሰታቸው። ኢየሱስ ክርስቶስ የሚለው ስም ለዚች ቤተ ክርስቲያንና ለእኛ ብቻ የተሰጠ ነው። ለምናምን ለማያምኑት ግን ስሙ መፈራረጃ ይሆናቸዋል እንጂ ከቶ አይጠቅማቸውም። የሚድኑበትን ፈጽሞ አይደለም ተናግሯል ጌታ ነው። የማቴዎስ ወንጌል ምዕራፍ 7 ሙሉውን አንብቡ። በዚያን ጊዜ የሰማያዊ አባቴን ፈቃድ የሚፈጽም እንጂ አቤቱ አቤቱ ብሎ ስሜን የሚጠራ ያ እውነተኛ አይደለም ብሎ ሲናገር ታዩታላችሁ። የሰማያዊ አባቴን ፈቃድ የሚፈጽም ሕጌን የሚተገብር በፍጹም ልቡ በፍጹም ሐሳቡ በፍጹም ነፍሱ የሚወደኝ ፈጽሞ የሚያምን ሰው ያ ካልሆነ በስተቀር ስሜን የሚጠራ ሁሉ ያ የኔ ሊሆን አይችልም ብሎ ነግሮናል። አምነው ለሚጠሩት ድነት ይሆናቸዋል። አምነን ስሙን ለምናነሳ ሕይወት፣ ፈውስ፣ መድኃኒት ይሆነና ሳያምኑ ለሚቀልዱበት ግን መፈራረጃ ይሆናል። ይሄ እዚህ የሐዋርያት ሥራ ላይ አንድ የተጻፈ ታሪክ አለ። ሐዋርያት ጌታችን ኢየሱስ ክርስቶስ ካረገ በኋላ ይህንን ዓለም ዕፃ በዕፃ ተከፋፍለው ሲያስተምሩ አጋንንትን በናዝሬቱ በኢየሱስ ክርስቶስ ስም ውጣ እያሉ ሲያስወጡ ሌሎች ሰሙና ሳያምኑ ሐዋርያት እንደሚያደርጉት የኢየሱስን ስም ጠርተው አጋንንትን ለማውጣት ሞከሩ። ልዩነቱ እንዴት ተመልከቱ። እዚህ ላይ ሐዋርያት አምነው ነው የሚጠሩት። ስላመኑ በስሙ አጋንንትን ሲያወጡ አዩ።
ደግሞ ልክ እንደ ዛሬዎቹ በየአደባባይ እንደሚለፈልፉት መስሏቸው ያን ጋኔን ያደረበትን ሰው ጳውሎስ በሚያስተምርለት በኢየሱስ ስም ውጣ አሉት። ነገር ግን አልሰማቸው። እንኳንስ ሊሰማቸው ቀርቶ ኃይሉ በረታባቸው፣ ወዲያው አሸነፋቸው ይላል። ለኢየሱስ እኔ አምኖ ለጳውሎስ እኔ አምኖ ኢየሱስን አምነዋለሁ፣ ጳውሎስንም አውቀዋለሁ። እለመኑ አንትሙ እናንተ ደግሞ ከወዴት መጣችሁ? ከወዴት ተገኛችሁ እናንተ? ዳንኤል ሳይቀር እኮ እንዲህ የሚላቸው ነዛ ደቂቃ አስጨዋ የሚባሉ የአስጨዋ ልጆች የተባሉ በምን መተት እያደረጉ በሐሰት የሐሰት ፈውስ እንሰጣለን እያሉ የሚያጭበረብሩ ነበሩ ይላል። ለካ ማጭበረበር ገና በሐዋርያት ዘመንም የነበረ ኑሯል። ዛሬ ይደንቀናል። እንደ ሰው መጽሐፍ ቅዱስ ይዞ ቀረባቱን አስሮ ሱፍ ለብሶ በአደባባይ የዞረ ኢየሱስ የግል ያዳኝ እያለ ቢቀልድብን ለነገሩ አይደንቀም። ምክንያቱም ቀድሞኗ የተጀመረው በስሙ መቀለድ። ጳውሎስን አውቀዋለሁ ኢየሱስንም አምነዋለሁ እናንተ ከወዴት መጣችሁ ብሎ ይልቁን በረታባቸውና አሸነፋቸው፣ አቆሳሰላቸው፣ አደላቸውና ሄደ። ስሙ ለሚያምኑት መድኃኒት፣ ለማያምኑት ደግሞ መቅሰፍት ነው። ይህንን ስም ነው ተሸክመን የምንጓዘው ክርስቲያኖች። በዚህ ስም ነው የተጠራ። ከመላእክት እኮ በዚህ ስም የተጠራ ክርስቶስ ተብሎ ክርስቲያን የተባል እኛ የሰው ልጆች ብቻ ነን፣ የአዳም ልጆች ብቻ ነን። በዚህ ስም የተጠቀምንበት፣ በዚህ ስም የዳንበት ክርስቲያኖች ብቻ ነው። አባቶቻችን ጋር ሌሊት ለጌዳን ስትሞቱ የጌታችን የኢየሱስ ክርስቶስ ተአምር ከመነበቡ አስቀድሞ ኢየሱስ ክርስቶስ መስል ለዘይጼው ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ መድኃኒት ለዘይሰትዮ እያሉ ሲያዘሙት ኢየሱስ ክርስቶስ ሰው በስም ለዘይጼውኦ የኢየሱስ ክርስቶስ ስሙ ለሚጠራው ጣፋጭ ነው። ከማር ከስኳር እንዲሁ በዚህ ዓለም ከሚገኙ ጣፋጭ ነገሮች የበለጠ የሚጣፍጥ ነው ስሙ ያለ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ አምኖ ንስሐ ገብቶ ኃጢአቱን ተናዞ ንጹሕ ሆኖ ሥጋውን ለሚበሉ የሕይወት ምግብ ነው። እንዲሁ አምኖ ወልደ አብ ወልደ ማርያም በተዋህዶ የከበረ ብሎ እግዚአብሔር ቀድሞ በአንድነት በሦስትነቱ የነበረ በኋላም የሰው ልጅ ውድቀት አይቶ የሰው ልጅ ከወደቀበት ለማንሳት ሰው ሆኖ ሥጋን ተዋህዶ ሥጋን ለብሶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ አምኖ ጽዋውን ለሚጠጣ ደሙን ለሚጠጣ ጽዋ መድኃኒት ነው፣ የሕይወት ጽዋ ነው፣ የድነት ጽዋ ነው። ብለው ሲያዘሙት እንዴት ደስ ይላል። ኪዳን ላይ መጣችሁ ስትሰው በዚህ ስም ነው እንግዲህ ክርስቲያኖች የምንጠራው። በዚህ ስም ስርየተ ኃጢአት ይደረጋል። በዚህ ስም ስልጣነ ክህነት የሚሰጠው በዚህ ስም፣ ድህነት የሚሰጠው በዚህ ስም፣ ልጅነት የሚሰጠው በዚህ ስም ነው። ሥጋውና ደሙን የምንቀበለው ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም ብለን አምነን
የኢየሱስ ክርስቶስን ሥጋና ደም የምንበላው። በዚህ ስም አጋንንት ተሸንፈዋል። በዚህ ስም መናፍስት ርቀዋል። በዚህ ስም ባሕረ እሳትን አልፈንበታል። በዚህ ስም ነፍሳት ከገሃነም ከሲኦል እየተመነጠቁ ወጥተውበታል። ይትባረክ እግዚአብሔር ዘአወሰነት መንግሥቶ ሰማያዊት እያሉ እያመሰገኑ ሰማያዊት መንግሥቱን ያወረሰልን እግዚአብሔር ኢየሱስ ክርስቶስ ቡሩክ ይሁን፣ የተቀደሰ ይሁን፣ ቡሩክ የተባረከ ይሁን እያሉ እያመሰገኑ ነፍሳት ከሲኦል የወጡበት ስም ነው። ይህ ስም መላእክትን ሳይቀር ያስደነገጠ ስም ነው። የዕለተ ዓርቡ ያ ወንበዴ በጌታ ቀኝ የተሰቀለው አምላክነቱን አምኖ አቤቱ በመንግሥት በመጣ ጊዜ አስበኝ ብሎ ተማጽኖ ደመ ማኅተሙ ታትሞ ተሰጥቶት ወደ ገነት በሚሄድበት ጊዜ መልአኩ ቆሸሽቷል። አንተ ማነህ እያለ ገነትን ለ5500 ዘመናት ሲጠብቃት የነበረውን መልአክ ሱራፊ የተባለው አለቃ አንተ ማነህ? አንተ የማትፈራ ባሕረ እሳትን እየቀሰፍክ እንደ ውሃ የተሻገርክ ሞት የማያስፈራ መላእክትስ እንኳ ያልፈራሃቸው ይህንን ኃይል ያገኘ አንተ ማነህ እያለ ከአዳም ጀምሮ እስከ ክርስቶስ ድረስ ደጋጎቹን አባቶች ጽድቅ ያደረጉትን የእግዚአብሔርን ሕግ የጠበቁትን በመሥዋዕታቸው በዕጣናቸው እግዚአብሔርን ያስደሰቱትን ነቢያቱን አበውን እየጠራ አንተ ማነህ እያለ እኮ ሸሽቷል። በማን ሲባል? በዚህ ስም። ይህ ስም ለክርስቲያኖች ሕይወት፣ ለማያምኑትና ለአይሁድ ለሚክዱት ለአጋንንት ደግሞ ጥፋታቸውን የሚያፋጥን ታላቅ ስም፣ ለእኛ ለክርስቲያኖች መጠሪያችን የሆነ ምግባችን፣ ልብሳችን፣ ቀለባችን፣ ዓለማችን የሆነ ድነታችን የሆነ ስም ነው። ስሙን የሰጠን አምላካችን እግዚአብሔር ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። የሚገርማችሁ ነገር ይህ ስም ለእኛ እንደዚህ አይነት ሕይወት ሲሆን ለእሱ ግን ለእኛ ጣፋጭ ሲሆን ለእኛ ድነት ሲሆን እርሱ ግን መከራን የሚያስተናግድበት ስም ኢየሱስ ተብሎ ስሙ እንደተጠራ ማንነቱ የሚታወቅበት ስም እንደሆነ ይህ ስም ለሱ መልካም አይደለም። ለእኛ ድነታችን ነው፣ ሕይወታችን ነው። እርሱ ግን የሚሰደድበት ስም ሆነ። ኢየሱስ በሚለው ስም ጌታችን ኢየሱስ ክርስቶስ ራሱ በዚህ ስም ግብር ከፍሎበታል። ማንነቱ ታውቆበታል። በኋላ ላይ ግን ይህንን ስም አይሁድ ኢየሱስ የሚለውን ስም በመጥላት በኢየሱስ ክርስቶስ ላይ መከራ አጽንተውበት በዚህ ስም ተሰድቦበታል። በዚህ ስም ተሰድቦበታል። ገና ከሕፃንነቱ ጀምሮ ኢየሱስ ከተባለ ጀምሮ ይህ ስም እንደታወቀ በአይሁድ ዘንድ ይቺ ዓለምና ሰዎች ስደትን ነው ያቀረቡለት፣ ስደትን ያስተናገደበት ስሙ ነው። ለእኛ ግን ከስደት የተመለስንበት ስም። አይሁድ ገና ስሙን እንደጠሩ ስሙን እንደሰሙ እንዲሰደድ ወደ ግብፅ እንዲሄድ አደረጉ። በኋላም ተመልሶ ለእርሱ ስባ ክብር ምስጋና ለእርሱ ይግባውና በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ ሲሆን አይሁድ ወልደ ዮሴፍ ብለውታል። የዮሴፍ ልጅ ብለውታል።
እርሱ ግን በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ የአብ የባሕሪ ልጅ የእናቱ ማኅተመ ድንግልና ያልለወጠ ሲወለድ ሲሆን በዚህ ስም እሱ መከራ ተቀበለበት፣ ተሰደበበት፣ ተገረፈበት፣ ተጠፋበት። አይሁድ ጋኔን አለበት አይሁድ ጋኔን አለበት ብሎ ሰድበውታል። ይህ ስም መሰደቢያው ሆኗል፣ መከራ መቀበያው ሆኗል፣ መሞቻው ሆኗል፣ መገረፊያው ሆኗል። አክሊለ ሦክ ደፍቶበታል፣ በመስቀል ተቸንክሮበታል፣ ተገርፎበታል። ከሕሊና በላይ የሆነ መከራ ተቀብሎበታል። የሰው ልጅ ሊያደርገው ይፈጽመዋል ተብሎ የማይታሰብ ሰዎች ይችሉታል ተብሎ የማይገባ መከራ የተቀበለበት ስም ነው። ይህ ስም ለእኛ ድነት መድኃኒት፣ ለእሱ መከራ የሚቀበልበት፣ የሚሞትበት፣ የሚሰቀልበት፣ ተግዳሮቶችን ሁሉ የሚችልበት ስም ነው። ለእኛ ግን ድነታችን ሆኗል። በዚህ ስም እንድንድን አሁንም አምላካችን እግዚአብሔር ፈቃዱ ይሁንልን። በዚህ ስም አባቶቻችን ሐዋርያት ታላላቅ ተአምራትን አድርገውበት ለዚህ ስም ብለው ሰማዕታት ከተሳለ ስለት ከነደደ እሳት ገብተው ተቃጥለውለታል፣ ነደውለታል፣ በሰይፍ ተቆርጠውለታል፣ መከራ ተቀብለውለታል። ለዚህ ስም ጻድቃን ፍቶታት እኩያት ኃጥአን ርኩሳትን ችለው በዱር በገደል በበረሃ ከሰው ተለይተው ከአራዊት ጋር ከእንስሳቱ ጋር በገዳም በነፍሳቸው እየተወራረዱ መከራ ተቀብለውለታል። ለዚህ ስም ይህ ስም ቀላል ስም አይደለም ክርስቲያኑ። በዚህ ስም እኛም መከራ ገና ይጠብቀናል። ተግዳሮት ገና ይጠብቀናል። ዛሬ በሱ ስም ስላመንን በሱ ስም ስለተጠራን የሱን ስም ስላስተማር ዓለም እንደሚጠላን ከዚህ የበለጠ ደግሞ ፈተና ሊመጣብን ይችላል፣ ስሙን ስለጠራን ብቻ። ነገር ግን በዚህ ስም ከተሳደድ፣ በዚህ ስም ከተንገላታን፣ በዚህ ስም ከሞትን፣ በዚህ ስም ከተሰደድን፣ ለዚህ ስም መስዋዕትነት ከከፈል፣ በነፍሳችን ተወራርደን ይህን ስም ከጠበቅነው ክርስቲያን ተብለን እውነተኞች አማኞች ተብለን ኢየሱስ የሚለውን ስም ጠብቀን እስከ ፍጻሜ ከጸናን ይህ ስም እንደተነገረው መድኃኒታችን፣ ድኅነታችን፣ ሕይወታችን፣ ደስታችን ሁል ጊዜ ከእግዚአብሔር ጋር ከእርሱ ጋር የምንኖርበት ስም ስለሆነ ይህንን ስም ጠብቀን ልንኖር ይገባናል። ክርስቲያን ስንጠራው በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ልባችን ደስ ብሎ ኢየሱስ ክርስቶስ የአብ የባሕሪ ልጁ ከቅድስት ድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ ስለ ሰው ድነት የተሰቀለ የሞተ ሙስና መቃብርን አጥፍቶ ሞትን ድል ነስቶ ያረገ ብለን በአባቱ ቀኝ የተቀመጠ ብለን ልናምን እምነታችንም እስከ ፍጻሜ ዘመናችን እስከ ሕይወት ፍጻሜያችን ድረስ ጠብቀነው ልንኖር ያስፈልጋል። ይህ ሲሆን ስሙ ትርጓሜውን ያገኛል። ድነት እንደተባለ ሕይወት እንደተባለ ለዚያ ስም ስንመለከት፣ ለዚያ ስም ስንሰግድ፣ ያንን ስም በተግባር በሥራ ስንገልጸው ስሙ በትክክል እኛ ላይ ያርፋል፣ እኛም እንድንበታለን። ጌታችንም ስላመንበት ስሙን ስለጠራን ክርስቲያኖች ወዳጆቼ ብሎ በክርስቶስ ክርስቲያን እንዳሰኘን መንግሥተ ሰማያትን ያወርሰናልና መንግሥተ ሰማያትን እንድንወርስ አምላካችን እግዚአብሔር ይርዳን። ስሙ
ከስም ሁሉ በላይ ነው። ክርስቲያኖችም በሱ ስም ስለተጠሩ